ራሱ ድርቅ ብሎ ሰውን ማንገላታት ሰውን እንትን ማለት እኔ እንጃ ብቻ ጀግኖቻችን ደግሞ ክፉ ነገር ያርቅላችሁ። እንግዲህ እናንተ ለሰው ብላችሁ በጣም ብዙ እየደከማችሁ ነው። ልዑልም እንደዛ ልዑል እንደውም ከትናንት ዕለት ሰፕራይዝ ተደርጓል። አይታችሁታል እንግዲህ በራሱ ሚዲያ ቀለቆት ነበረ። ዘላለም ምንም እንደዚህ ሰፕራይዝ የሚያደርገው ቢኖር በጣም ደስ ይለናል። የእውነት ይገባቸዋል ከሚሰሩት ስራ። ለእነሱ ይሄ ትንሿ ነገር ናት። መሸለም ያለባቸው ሰዎች ናቸው። እያንዳንዱ ሰው በተለይ አሁን አብዛኞቻችሁ ዝም ብላችሁ ኮሜንት የምትጽፉ ሰዎች ራሱ አሁንም ከመስፍን ጋር ነው እንትናችሁ፣ ግን እነሱ ኦልሬዲ የመስፍንን ጉዳይ ዘግተውታል እኮ። አሁን ሌላ እንትን በየቀኑ ነው ያው የሚመጣላቸው እነሱ ጋር እንደዚህ ከወንጀል ጋር የተነካካ እሱንም እንትን ለማለት ይመስለኛል። ስለ መስፍን ብዙም ሲያወሩ አልሰማም፣ ግን ሞር ያው አለ ከመስፍን ጀርባ እንግዲህ አስቻለው ነው አሸናፊ የሚባለው ሰውዬም ስላለ ቀስ በቀስ እንግዲህ አረሳስተው ምናምን ሊይዙት ሊሆን ይችላል። እነሱ ምንም እንትን ከነሱ ምንም መረጃም አያመልጣቸውም። ግን እናያለን እስኪ እስከ መጨረሻው ድረስ። ያው አሁን የባለፈው መስፍን ስለሞተ በጣም እውነት የዋህ እኮ ናቸው። አሳዝኗቸዋል በጣም በእርግጥ ያሳዝናል። የሰው ነፍስ ነው። ምንም ወንጀለኛም ቢሆን ያሳዝናል። ግን ደግሞ እሱ ያው ክፋቱ ነው፣ ስራው ነው። ጥሩ ነገር እንኳን ለልጆቹ ጥሎላቸው አልሄደም። እንዳያችሁ ገና ከመሞቱ ችግር ላይ ነን፣ እንዲህ ነን፣ ጎዳና ልንወጣ ነው እያሉ እያለቃቀሱ ነው ያሉት። ሰው ብቻ እግዚአብሔር ለሁላችንም ልቦና ይስጠን። ከባድ ነው በጣም የእውነት። አሁን የምረትን ጉዳይ ሳይጨርስ ደግሞ እንግዲህ ወደ ሌላ እንትን የሚገቡም አይመስለኝም። ስለ መዛኙ አስቻለው ነው ማን ስለሱ ብዙም አያወሩም። ግን አሁን እህታችንን ጉዳይ ደግሞ ከያዙ እነሱ ደግሞ ታውቃላችሁ አንድ ነገር ከጀምረው እስከ መጨረሻው እንትን ሳይሉ በፍጹም አያቆሙም። እንግዲህ ብቻ ባሉበት ደህና ይሁኑ። ዛሬ ትንሽ ከምንም በላይ የሰው ልጅ ደህንነት ነው። ያው እነሱ ለሰው ነው እየለፉ እየደከሙ ያሉት። ደግሞ ለእነሱ እንግዲህ እግዚአብሔር ደግሞ ደህናውን ነገር ያጋጥማቸው፣ በሄዱበት ሁሉ ስኬታማ እንዲሆኑ ምኞቴ ነው። የእናንተም ጸሎት እንግዲህ አይለያቸው። ሰው ለፍቶ ደክሞ የሆነ የራሱን ሲያገኝ ደስ ይላል ማንም ሰው። ልዑል ትናንት ዕለት ተሸልሞ በዲኤቢሲ ላይ ዘላለም ይሸለም ዘላለም ዘላለም እያላችሁ ነበር እና ለሱ ደግሞ እንግዲህ አንድ ስፖንሰር የሚሆነው ሰው ቢኖር ደስ ይለኛል። እውነት እኔ ራሱ ሁልጊዜ የምለው ነገር ነው። አይታችሁ ከሆነ ልዑል እንደውም ልዑል ይሻላል። ብዙ ጊዜ ልዑል ነው ሰፕራይዝ የሚደረገው። ዘላለም ብዙም አይገጥመውም። ዘላለምን አንድ ቀን ሰፕራይዝ የሚያደርገው ቢኖር አሪፍ ነበር የእውነት። ሁለቱም የሚለፉት እኩል እስከሆነ ድረስ ለሱም ለሱም ቢሰጣቸው እኔ ደስተኛ ነኝ ማለት ነው። ምክንያቱም ይገባቸዋል። በጣም ብዙ ውጣ ውረድ እያያችሁ ነው። እንግዲህ አንድ ብለው ከጀመሩ እነሱ አንድ ነገር ከጀመሩ ታውቃላችሁ እስከ መጨረሻው ድረስ። አሁን የዚች የምህረት እህታችንን ጉዳይ እስከያዘ ድረስ ዘላለም ያው ትንሽ ልዑል ትንሽ ስላመመው ይመስለኛል እሱ ብዙም ወደ ስራ አልገባም። ግን ዘላለም እንግዲህ እያያችሁት ነው። ቢያንስ እኔ እረፍት ቢያደርጉ ጥሩ ነው። ግን ሰው ደግሞ የሆነ ስለለመዳችሁ
ሲጠፉባችሁ የት ሄዱ ምናምን ትላላችሁ፣ ትጨናነቃላችሁ በየቀኑ ቪዲዮ ስለለመዳችሁ ማለት ነው። ግን አሁን ላይ ትንሽ እረፍት የሚያስፈልጋቸው ይመስለኛል። ያው እነሱም እራሳቸው ተናግረዋል ባለፈው እረፍት ያስፈልገናል፣ ለዛ ነው ስንጠፋ አትጨነቁ የሚሉት ማለት ነው። ያው እንግዲህ ሰው የለመደ ሰው ደግሞ ቅር ቅር ይላቸዋል። ለማንኛውም ባሉበት ሰላም ይሁኑ። የእህታችንን ጉዳይ ደግሞ እንግዲህ በጥሩ እንዲጨርሱላት ምኞታችን ነው። እስከ መጨረሻው ድረስ እያየን እኛ እነሱን ማበረታታት ነው ያለብን። ስትገቡ ሁላችሁም እዚሁ አጋጣሚ ሰብስክራይብ ላይክ አድርጉ። አዳዲስ ሰው አይመጣም ልበል ምን እንደሆነ አላውቅም። እውነት ሰብስክራይባቸው በጣም ቀዝቅዟል። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ በዛውም ማለት ነው። መልካምነት ለራስ ነው። እነሱ እየለፉ ነው፣ እየደከሙ ነው። ይገባቸዋል። የእውነት ከዚህ በላይ ይገባቸዋል በጣም። ያው እኛም ከነሱ ብዙ ነገር እንጠብቃለን እስከ መጨረሻው ድረስ። ደግሞ አንድ ነገር ይዘው ዝም ብላችሁ ካያችሁ እውነትን ይዘው ስለሚጓዙ እኮ ነው በሚሄዱበት ሁሉ ስኬታማ የሚሆኑት። አንዳንድ ሰው ዝም ብሎ ባልሆነው የራሱን በሰው እንትን ድርቅ ብሎ የራሱን ልክ የራሱን እንትን አስመስሎ እንትን ይላል። አብዛኛው ሰው በጣም የሚነካካው በገንዘብ ጉዳይ ነው። ሰውን እንትን የሚያባላው ገንዘብ ነው። ግን ደግሞ እውነትን ይዘው የሚሄዱ ደግሞ እነ ዘላለም ልዑል እንግዲህ ሁልጊዜም አሸናፊ ናቸው፣ ጀግና ናቸው። ገና ብዙ ሰው ያላያቸው ሰዎች ናቸው። የእውነት ለብዙ አርአያ የሚሆኑ ናቸው ወንድሞቻችን። ያው ከዚህ በላይ ገና ብዙ ነገር እንጠብቃለን። ባሉበት ሰላማችሁ ይብዛ። ያው እንግዲህ ሰው ብዙ ነገር እንትን ትያለሽ፣ ግን አንዳንድ ጊዜ ደግሞ ያሰብሽው ሲሳካልሽ ልፋትሽ እንትን ሲሆንልሽ በጣም ከዚህ በላይ ደስታ የለም። እግዚአብሔር ደግሞ ከዚህ በላይ ገና ከዚህ በላይ ስኬት በስኬት እንዲሆኑ ምኞታችን ነው። ብዙ ነገር ያው እንግዲህ ኢትዮጵያ ውስጥ አንድ ሁለት ሶስት ተብሎ የሚቆጠር አይደለም። ከወንጀል ጋር የተነካኩ በሰው ገንዘብ በጣም ገንዘብ የሚያሳድድ ሰው በዝቷል። እንደነዚህ አይነት ሰዎች ደግሞ ልክ እንደ ዘላለም እና ልዑል እየያዙ ከስር ከስር እውነቱን ሲናገሩ፣ ማንም ሰው እውነት የሚናገር ሰው አይወደድም፣ ብዙ ጥላት ያፈራሉ። ግን እነሱ ግን ከእግዚአብሔር በታች በሰውም ጸሎት በምንም ክፉ ነገር እንዳይደርስባቸው ምኞታችን ነው። ራሳቸውም ጎበዝ ናቸው፣ ጥንቃቄ ያደርጋሉ። ብዙ ጊዜ በመስፍን ጉዳይ ራሱ ብዙ ጊዜ ለመግደል ወይም እነሱን እንትን ለማለት በጣም ብዙ ሴራ ያሴር ነበር መስፍን የተባለው ሰውዬ። ግን ሳይሳካለት ለሰው የቆፈረው ጉድጓድ ራሱ ገባበት። አያችሁ፣ ሰው ለሰው እንትን ብላችሁ ሳታስቡት ለሰው ያሰበው ነገር እሱ ደግሞ እሱ ራሱ ሳያስበው እሱ ገባበት እና መልካም ሰዎች ሁልጊዜም በምድርም በሰማይም በእግዚአብሔርም እንትን በጣም ተወዳጅ ናቸው። ለሰው ብለው ነው የሚቆሙት እነዚህ ሰዎች። ለእነሱ 0.5 ሳንቲም የሚገባላቸው ነገር የለም። ግን ከሰው ከተበዳይ ቆመው ስንት ነገር በጣም ብዙ ያልተወራላቸው ልጆች ናቸው ዘላለም እና ልዑል። ብዙ ሰው ቢያውቃቸው እንደዚህ ትልቅ ሚዲያ ላይ ቀርበው ለብዙ ሰዎች አርአያ፣ በተለይ እንደዚህ ወጣቶች በገንዘብ ውስጥ የሚነካኩ ራሳቸውን እንትን በዚህ እድሜያቸው ራሳቸውን እስር ቤት እንዲሄዱ የሚያደርጉ በጣም ብዙ ሰዎች አሉና ለብዙ ሰው ማስተማሪያ የሚሆኑ ወጣቶች ናቸው ልዑልና ዘላለም። አልፎም ደግሞ እነሱ አብዛኛው ካያችሁ ከእነሱ ጋር የሚሰሩ ከካሜራ ጀርባ ያለማመዷቸውና አምጥተው የራሳቸው ስራ እንዲሰሩ በጣም እውነት በጣም ለራሳቸው የማያደርጉትን ለሰው በጣም ሟቾች ናቸው። የእውነት ዝም ብላችሁ ካያችኋቸው ማለት ነው። እና ከዚህ በላይ ይገባቸዋል ለነሱ አይደለም ቤት ይቅርና ይቺ ትንሿ ነገር
ከዚህ በላይ ቢደረግላቸው የእውነት ሲያንሳቸው ነው። ከሚሰሩት ስራ ይሄ ቤት ሽልማቱ ሲያንሳቸው ነው። ብቻ ስለ ሁሉም ነገር እግዚአብሔር ይመስገን። መልካም የሰራ ሰው ሁልጊዜም ውጤታማ ነው እና ክፉን ነገር እያረቅላቸው እንግዲህ ባሉበት ሰላምና ፍቅር እንመኛለን። ለሰው መልካም የሚውሉ ሰዎች ሁልጊዜም ስኬታማ ነው የሚሆኑ። ከተበዳይ የሚቆሙ ወንድሞቻችን ናቸው እና የዚች እህታችንም ጉዳይ እንግዲህ መጨረሻውን ያሳምረው። ይደክማሉ፣ ይለፋሉ። እነሱም እንደምታያቸው ያለምንም እረፍት ጠዋት ማታ እየሰሩ ነው። እንግዲህ እግዚአብሔር ያግዛችሁ ነው የምንለው እኛ ሌላ ምንም ማድረግ አንችልም። ክፉውን ነገር ያርቅላችሁ። ባላችሁበት ሰላማችሁ ይብዛልን። ጀግኖቻችን ልክ እንደናንተ አይነት ጀግና ጀግና ብዙ ተባዙልን፣ እንደ አብርሃም እና እንደ ሳራ ማለት ነው። ብዙልን፣ ተባዙልን። የእውነቴን ነው የምላችሁ። በጣም እኔ እንጃ ከነሱ ከሚሰሩት ስራ ዝም ብሎ አንዳንድ ሰው ሳገባው ዝም ብሎ ገብቶ የሆነ እነሱ እንትን ነው ምናምን ምናምን የውሸት እንትን ብዙ ወሬ ያወራል። ግን ትክክለኛ እንትናቸውን ደግሞ ሲያሳዩ እነዚህ ሰዎች መሸለም አለባቸው ይላል። ብዙ ሰው እንደዛ ነው። ዝም ብላችሁ ካያችሁ ይሸለሙ ይሸለሙ የሚል ነው። እኔም ከነሱ አንዷ ነኝ። ቢሸለሙ ደስ ይለኛል። የእውነት ደክመዋል፣ ለፍተዋል። ከገጠር እስከ ከተማ ድረስ ራሳቸውን አሳልፈው የሰጡ ጀግና ናቸው። መሸለም አለባቸው። ለማንኛውም የዛሬው ቪዲዮ ይሄን ይመስል ነበረ። ከተመቻችሁ ቪዲዮ ላይክ፣ ሼር እያደረጋችሁ ጀምሩ። ቪዲዮውን ስትጀምሩ በላይክ ጀምሩ። ሰላም ፍቅር ተመኘውላችሁ። መልካም ተንሳይ ይሁንላችሁ በያላችሁበት የዓለም ዳርቻ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ባይ ባይ።